አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። አሁንማ እኛም ወደዚያው ነን የሚለውን ነገር እየፈራሁት መጣሁ ነው ራሴ አቦ አይ ማለት እንትን ይላል። ይሄ አንዳንድ እኔ ቀብር ፈራው ታውቃላችሁ። ቀብር ቦታ መገኘት በጣም ፈራው ነገር በጣም ፈራው ነገር ነውና እኛም ወደዚያው ነን ማለት እንደ አባባል ሳይሆን የእውነቱ የመጣ ቀን የሚያስፈራ ይመስለኛል። ይኸው ተመልካቾቻችን ምርጫችሁ ምርጫችን ሆኖ የቤተሰብ ጨዋታ ዝግጅት አቅራቢው ማን እንደሆነ ታውቋል። ከተለየ አቀራረቦቹ ጋር በጣም በቅርብ ቀን የቤተሰብ ጨዋታን ይዞላችሁ ይቀርባል። በቃ ይሄ ነገር እውነት ሆነ። እኔ በጣም በቃ ደስ ብሎኛል። እንኳን አንቺ ደስ ብቻ አለሽ፣ ሌላው ችግር የለውም። እኔ ደስታችን ግን እኛ ማን አለን? እውነት ነው። በቃ እኔ ግርም ምን ብሎ ቢያሳምናት ነው? እቺ ልጅ ምን ያልተባለችው ነገር አለ? ምን ብሎ ቢያሳምናት ነው? ሰላም እንደምን አላችሁ? የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ በዕለተ ሰንበት እናንተን ይመጥናሉ ብያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። 60,000 ሰብስክራይብ ልንገባ ውስን ሰብስክራይበር ነው የሚጎለን። ይሄንን ቪዲዮ ሰብስክራይብ ሳታደርጉ እየተመለከታችሁ የምትገኙ ሰብስክራይብ በማድረግ እንግዲህ ይሄንን ፋሚሊ መቀላቀላችሁን እንዳትረሱ። ወደ ቪዲዮ ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እንሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚህ ውብ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አሁንም እንግዲህ መነጋገሪያነቱ የቀጠለው የፈናሃን ሰርግ ነው። የፈናሃንን ሰርግ እንግዲህ ብዙዎች እየተቃወሙት ይገኛሉ። እሱ የሚሆንበት ምክንያት ደግሞ ብዙ ሰው የሚወዳት ፈናሃን የተለያዩ ሰዎች ንዴታቸውን እንግዲህ በተለያዩ ሶሻል ሚዲያዎች ላይ እያጋሩ ይገኛሉ። የፈናሃን ሰርግ የተለቀቀበት ቪዲዮ ላይ የተጻፉትን አስገራሚ 3 ኮሜንቶች ላመብላችሁና ወደ ሌሎች ቪዲዮዎች እንለፍ። መጀመሪያው ኮሜንት የተጻፈው ፈናሃን ሀገራዊ ክረሻችን እንጂ የግለሰብ አይደለችም የሚል ነበር። ሁለተኛው ደግሞ መንግስት ቀይ ባህርን ትቶ ፈናሃንን ያስመልስልን የሚሉ የተለያዩ እጅግ በጣም አስቂኝ ኮሜንቶች እንግዲህ በተለያዩ ሶሻል ሚዲያዎች ላይ እየተዘዋወሩ ነበር። ጋር ተያይዞ ፈናሃንና ባለቤቱ የተገናኙበትን እንዴት እንደተገናኙም ጭምር ሰይፎን ኢቢኤስ እያስረዳ ነበረ። የሚለውን ሰምተን እንመለስ። ፈናሃንና ባለቤቷን ያስተዋወቃቸው ማሬ ዘፈን ነው። እሷም የመጀመሪያው ስራዋ ነበር አይደል? እና ትላንትና በሰርጓ ላይ እሱ ባለው መጥቶ ያው ሰርፕራይዝ አርጓታል። ባለቤቷን በብዙ በቃ ማን ነው ምንድን ሲባል ነበረ። በስማ ሙዝግ ገብቶ ዝቡ እስከዛሬ ድረስ የተለጠፈው ፎቶ አይደለም ግንባር ነው። ኤአይ እኮ ነው ከባዱ እኮ ታዲያ በሌላ ሰው ጋር የፎቶሾፕ እየሰሩ ምን አይነት ክርክር ሰማው መሰላችሁ? ሌላ ነው በቃ ያገባቸው። የእውነት ክርክር ሰምቻለሁ። አይገርምም? ያኛው ጠቆር ነበር፣ ያኛው ጠቆር ይላሉ አንተ እንግዲህ የብዙዎች የትዳር መገናኛ ምክንያቱ ይለያያል። የኪነ ጥበብ ሰዎች ደግሞ ሲሆኑ ብዙ ጊዜ የኪነ ጥበብ ስራው ምክንያት ይሆናል። አሁን የፈናሃን ባለቤቷ ማሬን ኤግዚቢሽን ማዕከል እሱ ባለው ሲያቀርበው ማሬ ሲል 3 ነው 4 የተደገመ። እሺ ከዛ አሁን ባለቤቷ ምን ብሎ ጠየቀ ለጓደኞቹ፣ ይሄ ዘፈን ግን ያን ያህል የሚወደድ ነው አላቸው። ኦኬ ሲላቸው እንዴ ክሊፑን አላየውም እንዴልና አንደኛው ስልኩን ያወጣና ሲያሳየው ዘፈኑን ትቶ ልጅቷን መልሰው ማለት ጀመረ። መልሰው ማለት ጀመረ ወደኋላ
ከዛ በኋላ የጋራ ጓደኞች አሏቸውና በአጋጣሚ ያ ነገር መቼም የልቡን መሻት አየና እናንተ ጋር እኮ ያለው ችግር ቆይ ልትጨርሰው እኮ ነው እኔን እኮ በዛው ህይወቴን እኮ እንትን የህይወት ምዕራፍ አንተ ስንት ይከፈት የልቡን መሻት አየና የጋራ ጓደኛ እግዚአብሔር አመቻቸለት። ይገርም ነው ግን በዛ መሰረት የዛሬ 10 ዓመት የተጀመረ ነው ማለት ነው ዘፈኑ ራሱ የሚያስገርም ነው በጣም። ስለዚህ ያው እንደምታያት በጣም ምር ድምቅ ብላ ትላንት ሐሙስ በጣም በርካታ የኪነ ጥበብ ባለሙያዎች በተገኙበት የሰርግ ስነ ስርዓቷ እንግዲህ በጣም በልዩ ሁኔታ እሱ ባለውም ምክንያት እንደመሆኑ መጠን በእለቱ ተገኝቶ ያው ማሪና አቀንቅነዋል እነ ዘቢባም ዘፍነዋል። የ10 ዓመቱ የፍቅር ግንኙነት እንዲህ በትዳር ሲደመደም ለብዙ ወጣቶች የፍንሃንን አይነት የፍቅር ህይወት ይስጣችሁ የሚያሰኝ ነው። ሌላው ደግሞ ታማኝነት ያላቸውን ዜናዎች በማቅረብ የምናውቀው ሙሴ ሰለሞን ሽምግልና እየላከ ነበረ። ይሄን ቪዲዮ አይተን ዛሬ እንግዲህ ሽምግልና ምልክበት ቀን ነው። እንግዲህ ሽማግሌ እየላኩኝ ነው። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ ደስ ደስ እያለኝ ነው ደስ ደስ እያለኝ ተቀሳቀሳች። ሌላ ደግሞ ብዙዎችን ፈገግ ያስባለው የዮኒ ማኛ ፈገግ የሚያስብል ቪዲዮ ለቆ ነበረ። ይሄንን ቪዲዮ እስኪ አይተነው እንመለስ። ጴንጤነት አድኗል አያውቅም። ጴንጤነት አያውቅም። ክርስትና ቁማር መበያ አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል። 3-4 ሚስቶች አይደል እንዴ ስታገለትሉ የምትውሉት ወሬኛ በጣም ባዶ ናቸው። ሌላው ደግሞ ማስተር አብነትን በተመለከተ የተለያዩ ሰዎች የተለያዩ ሀሳቦችን እየሰጡ ነበረ። ስለ ማስተር አብነትም ተጨንቆ የተለያዩ ሰዎች የማስተር አብነት ጉዳይስ እንዴት ሆነ፣ ማስተር አብነት በዚህ ሰዓት ያለበት የጤናስ ሁኔታ ምንድነው እያሉ እኔንም የተለያዩ ሰዎች በውስጥም ስጠይቁኝ ነበረ። ከማስተር አብነት አንደበት የሚለውን ሰምተን እንመለስ። አሁን ወደ ሰርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ሌላው ደግሞ ሰመረ ባሪያው ሃፒ በርዝዴይ ጂሰስ እያሉ ሲያከብሩ ለነበሩ ሰዎች የሰጠው መልስ አለ። አንድ ላይ ያያም ጥቼላችኋለሁ። አይተነው እንመለስ። ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እንሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰለብሬት እናደርጋለን። ሃፒ በርዝዴይ አሜን ነው። ሃፒ በርዝዴይ ጂሰስ፣ ሃፒ በርዝዴይ ጂሰስ፣ ሃፒ በርዝዴይ ለጂሰስ፣ ሃፒ በርዝዴይ ሃሌሉያ። ከላይ እንደሰማችሁት እንግዲህ ሃፒ በርዝዴይ ቱ ጂሰስ ማለት ሃፒ በርዝዴይ ዲር ጂሰስ። አሁን የሰማችሁት ሃፒ በርዝዴይ ቱ ጂሰስ የሚለው እንግዲህ በሜሪ ክሪስማስ በዓለም ላይ
የሚባል የሚከበር የሚዘመር እውነት ነው። ለምን እኔ ስለው ሮንግ እንደሆነ ስተት እንደሆነ ሊገባኝ አይችልም። ቀንተን በነገራችን ላይ ከወንጌል አማኞች ላሉ ሰዎች መልስ የመስጠት ግዴታ የለብኝም። ነገር ግን በክርስቶስ ኢየሱስ የምታምኑ የወንጌል አማኞች በተለየ ሁኔታ አንደኛ የማንንም ስም አላነሳው፣ እማነሳው ሐሳብ ነው። ሐሳብ አነሳለሁ። አንደኛ ሲጀመር የሥነ መለኮት ተማሪም ነኝ። ከዛ ሲቀጥል ደግሞ በወንጌል ላይ መቀለር ሰውም አይደለሁም። እስከዛሬ በገጠመኝ የአገልግሎት ቆይታዬ አንድም ሰው እንደ እግዚአብሔር ቃል የሞገተኝ ሰው አልገጠመኝም። ስተት አይደለም። የማንንም ብሔር አልነካውም፣ የማንንም ሃይማኖት አልነካውም። የማንንም ስም ጠርቼ እስከዛሬ ድረስ የተናገርኩት ነገር የለም። ይቅርታ ልል አልመጣሁም፣ ልልም አልችልም። ሃፒ በርዴይ ቱ ጂሰስ እኔ አይደለም የጀመርኩት፣ አለቀ። እኔ ስለው ሐሰት ስተት የሚሆንበት ከዛ ውጪ ማረን ቤተክርስቲያን ወዴት የምትሄድ ነች? ሌላ እልፍ ነገር የምታነሱት ምን ተፈጥሮ ነው? ምን ተፈጥሮ ነው የሚለውማ በጣም ከባድ ጥያቄ አይደለም። በነገራችን ላይ ለመመለስ ያህል ከሁሉም በቅድሚያ የምናገረው ነገር ቅሌትን ለመሸፈን መሰበር ዝቅ ማለት ይቅርታ ማለት ነው መድኃኒቱ። ቅሌትን ለመሸፈን ድንቁርና መድኃኒት አይሆንም፣ መመጻደቅም መድኃኒት አይሆንም፣ የማያውቁትን ቃል መነፍለፍ መድኃኒት አይሆንም። ይሄን እንደ ጀነራል ፕሪንሲፕል እንያዘውና እንቀጥል። ጎጠኝነቱን ቶ የወንጌል አማኞች ነው እንጂ ሌላው ሰው ማስረዳት የለብኝም ምናምን የሚለው ሳይድ መያዙንና ወንጌል አማኞች መወተፍን ቶ ማንም ሰው በክርስቶስ የሚያምን ሰው ክርስቲያን ይባላል። ሶ ኖርማሊ የክርስቶስን አዳኝነት የክርስቶስን አምላክነት የማያምን ሰው ክርስቲያን ሊባል ስለማይችል ያወራኸውም ስለ ክርስቶስ ስለሆነ ሁሉንም በክርስትና ስር ያሉ ሰዎችን ክርስቶስን የሚያምኑ ሰዎችን ይመለከታል ጉዳዩ። በጣም የሚያሳዝነው ነገር እንደ አንድ አስተማሪ እንዳልከው በሚዲያ እንደሚያገለግልና እንደምናምን ሰው ወንጌልን መጽሐፍ ቅዱስን መረዳትን ምናምንን ተጠቅመ መከራከርና ሐሳብ ማቅረብ ሲገባ የሆሊውድ ፊልም ቅንጫቢና አንድ የሆነ ሰው ዩቲዩብ ላይ ገጣጥሞ የሰራውን የሕፃናት መዝሙር እንደ ሶርስ ተጠቅመ እሱን እንደ ገሃዳዊ እውነት አድርገህ አያችሁ እነሱ ሲያረጉ ምናምን ብሎ ማለት አሳፋሪ ነው። ከራስ አእምሮና ከራስ መቀባት ብቁ ሰው ነኝ ትለለ አምባሳደር ብለሃል መሰለኝ ስምን አምባሳደር አሸናፊ ቢያንስ ለነገሩ በዚህ ጥሩ አድርገሃል። እነዚህ ክርስቶስ በነፃ ሞቶልል እያለ ስለሱ ለማስተማር ገንዘብ ከሚቀበሉን ሐዋርያና ምናምን ትሻላለህ አንተ። አምባሳደር ነው ምድራዊ ሹመት ነው። ፊት አውራሪ አምባሳደር፣ ሚኒስተር፣ ዲፕሎማት፣ መምሪያ ኃላፊ፣ አስተዳዳሪ፣ ባሻ፣ ሻለቃ ባሻ ምናምን ነው። ሶ ይሁንልህ በምድራዊ ሹመት ጊዜርን አገለግላለሁ ምናምን ነው። እዛ ውስጥ አልገባ። ወደ ጉዳዩ ስንገባ ይሄንን ካየህ አይቀር ሌሎች ነገሮችን አብረህ ብታገላብጥ ስለ ሃፒ በርዝዴይ ጉግል ማድረግ ትችላለህ። የምታነብ አይመስለኝም። ጉግል ግን ማድረግ ትችላለህ። ይሄን የምናገረው እንደማንኛውም የሃይማኖት ተከታይ አይደለም። ብዙ ሰዎች እንደዚህ አይነት ነገር ስናገር እናንተ ኦርቶዶክስ እናንተ ካቶሊኮች የትኛውንም አልወክልም በዚህ ሴንስ እንዳው እውነትንና ትክክለኛ ሎጂክን ምክንያታዊነትን እንደ ክርስቲያን ካልክ ደግሞ ክርስቲያን ነኝ። የትኛውም ሴክት ውስጥ ነው አንደር ኦርቶዶክስ ነው አንደር ካቶሊክ ነው አንደር ጆቫ ዊትነስ ነው አንደር ባፕቲስት ነው አንደር ሉተራን ነው ክርስቲያን ነኝ። በወንጌል ሁሉም ክርስቲያን በወንጌል ያምናል። አትመጻደቅ። አንተ ብቻ አይደለም በወንጌል ብታምነው። በነገራችን ላይ የወንጌል አማኞች ወደ ሳይድ ማስያዝ ምንም ፖይንት የለውም። አማኝ ነኝ እኔ በወንጌል የምታወራው ክርስቶስ እኔንም የሚወክለኝ ክርስቶስ እኔም አዳኝ የምለው ክርስቶስ ነው። ምንም ተአምር ክርክር ያለው አይደለም። ለሁሉም ክርስትና ስር ላለ እምነት በሙሉ ክርስቶስ ያለው ዋጋ ይሄ ነው። ሰውኛውን ነገር ስናነሳ ልደት የሰው ልጅ በዓል ነው። በሰዎችና በእግዚአብሔር መሃል ያለው የስታተስ ልዩነት አለን። እንኳን ብሱ ቀርቶ ጋሼ የምንለው ጎረቤትም አለ። ለጋሼ የሚመጥነውን አከባበር ነው እንጂ የምታደርግለት ጋሼን እንደወለድካት ሕፃን ልጅ ወይ እንደ ጎረቤት ልጅ እንደ ወንድም ልጅ ሃፒ በርዝዴይ ቱ ብለህ 1 ኪሎ ኬክ ጠፍጥፋ አትቆርስለትም። አክብሮት አለው። ከእግዚአብሔር ጋር የፈለገ ያህል ብንቀራረብ አባትን በቀለ ከሆነ በቅሻ ምናምን ቢቢ ዱቦ አትለውም። አባትን አባት ነው። የሆነ ስታተስ አለ ማለት ነው። ከሱ የሚቀርብ ሰው እኮ የለም። ክርስቶስ በጣም እንደ አባታችን ስለሚቀርብ ነው ልትለኝ እንደምትችል ስለማቅ ነው። ይሄን ምለ በጣም ጄንዊንሊ አእምሮ የሚሰራ ከሆነ ብታዳምጠኝ ጥሩ። ክርስትና የሚያገናኘን ክርስቶስ የኛው ሆኖ አባታችን ሆኖ ምድር ላይ በስጋም ሳለ ከኛ ማለት ነው ቢሆን የምናከብረው ርቀት ግን አለው። በነገራችን ላይ ይሄ አጉል ዝም አትሳፈጥ። ልደት የሚከበረው ለሰዎች መነሻቸው ህይወትህ የተጀመረበት ቀን ነው። ልደት ሴሌብሬት የምታደርገው ክርስቶስ ህይወቱ የተጀመረበት ቀን አይደለም የምናከብረው እኛ። ክርስቶስ ከዛም በፊት ከዓለምም በፊት ነበረ። የዛን ቀን የመጣ ግለሰብ አይደለም ክርስቶስ። ስለዚህ ለጓደኛ እንደምታከብረው ለኢንቲሜት ጓደኞች በጣም አሪፍ ሰው ስለሆነ ልደቱን እናክብርለት ብለህ እንደምታከብረው ቶርታ እየቆረስክና ሃፒ በርዝዴይ ቱ እያልክ አታከብርም። ምንድነው እውቀታችሁ? አስተማሪ አምባሳደር ምናምን ስትባሉ ሃሌሉያ የሚል ድምፅ ማወፈር ብቻ እኮ ቅዱስ አያደርግም። ከድምፅ ያለፈ እውቀት ያላችሁ አይመስለኝም አንዳንዶቻችሁ። የክርስቶስን ልደት ማክበር ማለት ክርስቶስ ወደዚህ ምድር ስጋ ለብሶ የመጣበትን ቀን ነው። ኢንካርኔት ያደረገበትን ቀን ነው። ሰው አይደለም።
እንደ ሰው ስጋ ለብሶ ከመጣ መለኮት ነው ክርስቶስ በምስጋና ያኔ የከፈለልን ዋጋ ለዛ ዋጋ እንኳን መጣልን አንተ መተህ እንደዚህ ያረክልን በሚል ምስጋናችንን የምንሰጥበት የምንጸልይበት ለተደረገልን ነገር የምናመሰግንበት ቀን ነው። ሃፒ በርዝዴይ ቱ ዩ ለገርል ፍሬንድ ነው የምታከብርላት እንደዛ ብለህ እንኳን ክርስቶስ አይደለም የእንግሊዝ ንግስት ልደቷ ሲከበር ንግስት ስለሆነች ፍጡርም ሆና የእንግሊዝን ህዝብና የኮመንዌልዝን ህዝብ ስለምትወክል ትልቅ ስለሆነች ሃፒ በርዝዴይ ቱ ኤልሳቤጥ ተብሎ ኬክ አይቆረጥ ነውር ነው። 41 መድፍ ተተኩሶ በስሟ ሌላ ነገር ተደርጎ ምናምን ነው የምትከበረው። ንግስት ነች፣ ተራሷ አይደለችም። ክርስቶስ ከዛ በላይ ነው። ማገናዝ ደግሞ ማንም አልሞገተኝም ትላለህ። ከማን ጋር ነው የምትውለው? ዘሊስት ኬጂ ከሚማሩ ልጆች ጋር ብትውል ራሱ ይሄንን ሊነግሩ ይችላሉ። ከሰው ጋር አትውልም ብቻ ነው የምትውለው ማለት ነው። በምክንያት ማንም አልሞገተኝም። ከዚህ በላይ ምን ምክንያት ይሰጣል? ክርስቶስ የተወለደበት ቀን መነሻው አይደለም። አንተ አይደለም ክርስቶስ፣ እኔ አይደለሁኝም። ዲቫይን ነው። ስጋ ለብሶ የመጣበት ቀን ለኛ ብሎ የምናከብርበት የምናመሰግንበት የመዳናችን ሊበሰር ጉዞ የተጀመረበት በቃ የተገለጠበት ቀን ነው። መገለጥ ሌላ ትልቅ መለኮታዊ ትርጉም አለው። የመለኮት ተማሪው ምን አይነት መለኮት ነው ያስተማሩ? አንተ ኩኩ መለኮት ነው ምንድን ነው ተባልኩ። ድፍረታችሁ ደግሞ የሰነ መለኮት ተማሪ ነኝ በመንፈስ ቅዱስ ማላገጥ ሰው ከዚህ በላይ ማላገጥ አለ። ያው ደግሞ ለሁላችንም ይጠቅመናል ብዬ ያሰብኩት የአዶናይ ቪዲዮ አለ። የአዶናይ ቪዲዮ ከህይወቱ ከራሱ ትምህርት እንግዲህ እንድንማርበት የሰራው አንድ ቪዲዮ አለ። እጅግ በጣም ለየት ያለና ስላስገረመኝ ነው ይዤላችሁ የመጣሁት። ቪዲዮን ሰምተን እንመለስ። ይህ ቪዲዮ በጣም ብዙ ሰዎች ስላይጨርሱት ይችላሉ። ምክንያቱም የማስተምረው ስለ ሎው ኦፍ አትራክሽን ነው which is ስኬት እንዴት አድርገህ እንደምታመጣ ማለት ነው። ባይገርማችሁ ጋይስ እኔ የምመኘው ህይወት ነበረ። አሁን ደግሞ እያንዳንዱ የምመኛት ህይወት እየኖርኳት ነው which is ድሮ አስታውሳለሁ የድሮ ቤቴ ሆኜ ካናዳ ያለው ቤዝመንት ኖር ነበር which is ከግራውንድ በታች ማለት ነው። ኦኬ ኖርማል ፍሎር አለ አይደል ሰዎች የሚራመዱበት ከሱ በታች የተቆፈረ ቤት የተሰራ ቤት ነበርና እርካሽ ስለሆነ ወደዛ ገብቼ ነበረ እና እዛ ቤት ሆኜ በጣም ብዙ ስለራሴና ስለ ዓለም ስለዚህ ህይወት ያወቅኳቸው ሚስጥሮች ነበሩ። አያችሁ ከዛ የተረዳሁት ነገር ምን እንደሆነ ላስረዳችሁ። የተረዳሁት ነገር እንግዲህ እቺ ዓለም በመልፋትና በመፍጋት እንደማትሰራ ነው። አይ ነው በጣም ለሞቲቬሽን የሚቀል ምክር ልፋ፣ እንደዚህ ላበላ መሆን አለብህ፣ ደም ተፍተህ ነው እንደዚህ ህይወት የምትቀይረው የሚል ምክሮች አሉ። ግን በጣም ብዙ የሚለፉ ሰዎች አሉ። ገቢያቸው ግን በጣም ዝቅተኛ የሆኑ ሰዎች ደግሞ እነሱ እንደሆኑ ታውቃላችሁ እናንተም ብቻዬም አይደለሁኝም። ኦኬ ሶ መልፋትና መፍጋት ከዛ ደግሞ ማመን አለ። ወይ ታምናለህ ወይም ደግሞ ትፈጋለህና ትለፋለህ፣ ደምህን ትተፋለህ ማለት ነው ህይወት የምትፈልገው ህይወት ለማምጣት። እኔ እንግዲህ ከዚህ በፊት የተጠቀምኩት ታክቲክ ወይም ደግሞ የስኬት መንገድ መልፋት መፍጋትና ያለኝን ነገር አውጥቼ መስጠት ነው። እሱ ደግሞ እንዳልሆነ ተረዳሁኝ። ምክንያቱም ለፍቼ ምንም አይነት ለውጥ ላገኝ አልቻልኩኝም። አሁን ባለሁበት ደረጃ አሁን ያለው አዶናይ ሆኜ ሳስበው ግን እኔ ህይወቴ የቀየረልኝ ብዬ ማስበው የሎው ኦፍ አትራክሽን ሚስጥር በመጠቀሜ ነው። ሎው ኦፍ አትራክሽን ማለት የስበት ህግ ማለት ነው። which is የምትፈልገው ዓለማዊ ነገር ወደ ራስህ መሳብ ትችላለህ። ምንድነው የምትፈልገው? ማን መሆን ነው የምትፈልገው? ምን አይነት ስኬት ነው የምትፈልገው? እነዚህ ነገሮችን ካወቅ አምነህ መራመድ ማለት ነው። ችግራችን እኛ ማመን አንችልም። ምክንያቱም አስተዳደጋችን ድሃ እንደሆን ይነግረናል። ታሪካችን የተበላሸ ነው። ብዙዎቻችን አመጣጣችን የማይጠቅም ነው። አንዳንዶቻችን ተተርበናል፣ አንዳንዶቻችን ተገፍትረናል፣ አንዳንዶቻችን ተተንቀናል። ከሰው በታች እንደሆን ተነግሮናል። ሰው እንዴት አድርገን አንደኛ እንደሆን እናምናለን? እንዴት አድርገን ሀብት እንደሚገባን እናምናለን? ቢካዝ አለማመናችን ነው ህይወታችን ተደጋጋሚ ድህነት ውስጥ እንዲቀጥል የሚያደርገው። አለማመናችን ነው ከሰው በታች ሆነን እንድንኖር የሚያደርገን። አለማመናችን ነው ዝቅተኛ ተከፋይ ሆነን እንድንቀጥል የሚያደርገን። እኔ ደግሞ ማመኔን ነው እዚህ ደረጃ ያደረሰኝ። ቢካዝ ጋይስ አዶናይን ብታቁት፣ የድሮ አዶናይ ብታቁት በጣም የተበላሸ እምነት ያለው አዶናይ ነበረ። ኦኬ ከሰው በታች ነኝ ብሎ የሚያስብ አዶናይ ነበረ። የሚያምን አዶናይ ነበረ። ቆንጆ አይደለሁኝም፣ ሀብት አይገባኝም፣ አንደኛ መሆን አልችልም። ቢካዝ እኔ ተማሪ ያለው ደረጃዬ 39 ከ40 እወጣ ነበረ። ስለዚህ ትምህርት ቤት ላይ ከ39 ከ40 ከወጣው that means ህይወት ላይም እንደዛው ሆኜ እቀጥላለሁ የሚል እምነት ነበረኝ። ስለዚህ እምነቴም እየኖርኩት ነበረ በየቀኑ ማለት ነው። እናንተም እምነታችሁ እየኖራችሁት እንደሆነ ማወቅ ይኖርባችኋል። እያንዳንዳችሁ ህይወታችሁ ላይ የሚያጋጥማችሁ ነገር እምነታችሁ እንደሆነ ማወቅ አለባችሁ። ኮፒ ፔስት። ሌላ ደግሞ ከሎው ኦፍ አትራክሽን ወይም ከስበት ህግ የወጣ አንድ ሚስጥር ምንድነው? the law of
ሚረር። ኦኬ አሁን እሱን ላስረዳችሁ ፈልጋለሁ። the mirror effect ምንድነው? ሚረር ማለት መስታወት ማለት ነው። መስታወታችን ማን ነው? መስታወታችን ይህ ዓለም ነው። የኛ ነጸብራቅ ነው ይህ ዓለም። ይህ የምታዩት ዓለም ከውጫቻችሁ ያለው ዓለም የናንተ ቤት፣ የናንተ መኪና፣ ያላችሁ አለባበስ፣ ያላችሁ ሰውነት አይምሯችሁ ውስጥ ነው የሚገኘው እንጂ እዚህ አይደለም የሚገኘው። እናንተ ደካማ የምትሆኑት ይህ ውጫዊው ዓለም ከኔ ውጪ ነው ብላችሁ ካሰባችሁ ይህ ዓለም እናንተን የመቆጣጠር አቅም ያገኛል። ግን ደግሞ አይናችሁ ስትጨፍኑ ይህ ዓለም እንደሚጠፋ ከተገነዘባችሁ that means ይህ ዓለም ከናንተ ውጭ ሳይሆን እናንተ ውስጥ ነው ያለው ማለት ነው። ይህ ማለት ደግሞ አይምሯችሁ ተጠቅማችሁ ይህ ዓለምን መሳል ትችላላችሁ፣ መስታወታችሁን መቀየር ትችላላችሁ ማለት ነው። አይናችሁ ስትጨፍኑ እኮ ማለት ነው ወይም ቶዮታ የማይሆነች ትንጥዬ ርካሽ የሆነች የተበላሸች መኪና እየነዳችሁ ማየት ትችላላችሁ፣ የማየት አቅሙም አላችሁ። ወይም ደግሞ ላምበርጊኒ እየነዳችሁም የማየት አቅሙም አላችሁ። ነገሩ የምርጫ ነው። ኦኬ መምረጥን ነው። እኔ ላምበርጊኒ መንዳት ነው የምፈልገው። ግን ችግሩ መምረጥ ብቻ ሳይሆን መጀመሪያ ማመን ይኖርብሃል። ለመምረጥ ይገባኛል ብለህ ማመን ይኖርብሃል። ላምበርጊኒ እነዳለሁ ብለህ ማለት ነው። ካላመንከው አይሆንልህም ነው በቃ። ቀላል ነው ሚስጥሩ። ኦኬ ሁሉም የዓለማዊ ስኬት የሚመጣው ሎ ኦፍ አትራክሽን ስንጠቀም ነው፣ ሎ ኦፍ ዩኒቨርስ ስንጠቀም ነው ማለት ነው። which is በእግዚአብሔር ተገዢ ስንሆን ነው፣ ከእግዚአብሔር ጋር ጥብቅ ስንል ነው። መንፈሳችን ኦሬዲ ሁሌ 24 ሰዓት 7 ቀን ሳያቋርጥ መስራት አለበት ማለት ነው። ከእግዚአብሔር ጋር መሆን አለበት። የዛኔ ከምታስቡት በላይ የምትፈልጉትን ህይወት በቀላሉ ማምጣት ትችላላችሁ ማለት ነው። ኦኬ ገባችሁ? ይሄ በጣም ትልቅ የሆነ ሚስጥር ነው ያካፈልኳችሁ። በጣም ብዙ ታላላቅ ሰዎች፣ ትልቅ ደረጃ ያሉ ሰዎች የተጠቀሙት ሚስጥር ነው ስኬት ለማምጣት ማለት ነው። እናንተ ያያችሁት ስኬት ህይወቴ ውስጥ ደግሞ የት እንደነበርኩኝ ከየት እንደመጣው አሁን የት እንዳለው በምስክርነት በቪዲዮ ቀርጬ አሳይቻችኋለሁ። ባይገርማችሁ አሁን እየኖርኩት ያለው ህይወት ግድግዳዬ ላይ የጻፍኩት ህይወት ነው። ኦኬ በጣም ብዙ ነገሮች። በቅርቡ ደግሞ አንድ ትልቅ ነገር ያጋጥመኛል። ኦሬዲ በውስጤ እያመንኩትና እየተቀበልኩት ያለሁት ነገር ኦኬ ያ ነገር ደግሞ ጠብቁ እውን እንደሚሆን የዛኔ ምን ብያችሁ ነበር እላችኋለሁ በእርግጠኝነት ማለት ነው። ሶ አዲሱ እምነታችሁ ማራመድ ስትጀምሩ በስበት ህግ which is law of attraction መጠቀም ስትጀምሩ እኔ ይህ ሀብት ይገባኛል፣ ይህ ቁንጅና ይገባኛል፣ ይህ መኪና ነው የምነዳው፣ እዚህ ደረጃ ደርሳለሁ፣ በጣም ታዋቂ ሆናለሁ፣ እሸለማለሁ ምናምን ብላችሁ ማመን ስትጀምሩ እቺ ዓለም የእናንተ ተቃራኒ ለመሆን ትሞክራለች። because መቀየር አትፈልግም። ኦኬ መቀየር አትፈልግም። ይህ ዓለም ሁሌም አንድ አይነት እንዲሆን ነው የሚፈልገው ለእናንተ። ለምን መልፋት አይፈልግማ። ያ ዓለም ሳይሆን መልፋት የማይፈልገው አይምሯችሁ ነው መልፋት የማይፈልገው። ኦኬ መቀየር አይወድም አይምሯችሁ። ስለዚህ መቀየር ማለት ለአይምሯችሁ አደጋ እንደሆነ ማወቅ አለባችሁ። ምክንያቱም እድሜ ልክ ሉዘር ሆነ ተሸናፊ ሆነ ኖረ አሸናፊ ነኝ ብለህ ለማመን በጣም ትልቅ የሆነ እንትን ያስፈልጋል። በቃ ትልቅ የሆነ የአይምሮ ለውጥ ያስፈልጋል። አይምሮ ደግሞ አይወደውም። ይሄ በቃ መሸነፍ ነው ለአይምሮ ማለት መሸነፍ እንደተሸነፍክ ነው የሚሰማው። ለዛም ነው የለመዳችሁት ህይወት ጋር ስትመለሱ ምቾት የሚሰማችሁ፣ ሰላም የሚሰማችሁ። ስለዚህ 21 ቀናት አትሊስት ለአንድ ወር ማለት ነው ከምቾት መውጣት አለባችሁ። ከምቾት መውጣት አለባችሁ ስላችሁ ሙቪ የምታዩት ፊልም አቋርጡ ምናምን እያልኳችሁ አይደለም። እምነታችሁ ዲሲፕሊን ሁኑ በአዲሱ እምነታችሁ ማለት ነው። ቆንጆ ነኝ የሚለው እምነታችሁ በየሰከንዱ አራምዱት፣ አትቀይሩት። ሌላ ቆንጆ ሰው ስታዩ አይ ቆንጆ እኮ ላልሆን ይችላል ብላችሁ መጠራጠርን አቁሙ። ሌላ አሸናፊ ሰው ስታዩ እኔ አሸናፊ አይደለሁኝም ብላችሁ መጠራጠር አቁሙ። እነዚህ መጠራጠሮች ናቸው እናንተ የማትፈልጉት ህይወት ላይ እንድትኖሩ የሚያደርጓችሁ ማለት ነው። ተረዳችሁኝ? እስኪ እንደዚህ አይነት ቪዲዮዎች እንድለቅላችሁ የምትፈልጉ ከሆነ ኮሜንት ላይ አንድ ብላችሁ ጻፉ። እወዳችኋለሁ። ደግሞ ብፁዕ አቡነ ማትያስ ታሟል ተብሎ የተለያዩ ሶሻል ሚዲያዎች ላይ ሲዘዋወር የነበረውን መረጃ ተመልክታችሁታል ብዬ አስባለሁ። ከሱ ጋር ተያይዞ ደግሞ ብፁዕ አባታችን አቡነ ማትያስ በራሳቸው አንደበት ስላሉበት የጤና ሁኔታ እየተናገሩ ነበረ። ሰምተን ነው። እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። እግዚአብሔር አምላካችን ሁሉንም ነገር አስተካክሎ በዓላቱን ስላስፈጸመን የተመሰገነ ይሁን። በዓላቱ ልደቱም፣ ጥምቀቱም፣ ቃና ዘገሊላውም ሁሉም እነዚህ በዓላት በሰላም ተከናውነዋል። በዚህም እግዚአብሔር አምላካችን የተመሰገነ ይሁን። ይሁን እንጂ በአንድ አካባቢ የተወሰኑ ልጆቻችን አንድ 4 ልጆቻችን በጥንቃቄ ጉድለት
ህይወታቸው ማለፉ በጣም እናዝናለን። በመንግስቱ ይቀበለልን እግዚአብሔር አምላካችን። ቤተሰቦቻቸውንም ያጽናናልን፣ ያበርታልን። ለወደፊቱም ጥንቃቄ ያስፈልጋል። በእውነቱ እንደዚህ አይነቱ አደጋ እንዳይደርስ ጥንቃቄ ሊደረግ በጣም ያስፈልጋል። ቅዱሳን በዓላት በጥሩ ሁኔታ መፈጸማቸው በውስጥም ያሉ በውጭም ያሉ ኢትዮጵያውያን በሙሉ በየአጥቢያ ቤተክርስቲያናቱ በጥሩ ሁኔታ በመከናወናቸውም ብፁዓን አባቶች አስረድተውኛል። እኔም በሚዲያው ተከታትያለሁ እና ሁሉ ነገር የተቃና በመሆኑ እኔም ደስ ብሎኛል። እኔ በእነዚህ አበይት በዓላት አለመገኘቴ ያው የሆነ ነገር ችግር ስለገጠመኝ ያው ሁላችሁም በመጠኑም ቢሆን ሰምታችሁ ይሆናል እና በዚሁ ምክንያት በቦታው አልተገኘሁም እንጂ ሁሉንም ነገር ሪፖርት ደርሶኛል። በዚህም በእውነቱ ደስ ብሎኛል። እኔም እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ ሕክምናው ደህና እየተካሄደ ነው ያለው። ስለዚህ የሁላችሁም በውጭም በውስጥም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ ጉዳይ እንዳሳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ በእውነቱና ግን ደህና ነኝ። እነዚህን አበይት በዓላት በተለመደ ስላላደረግን ምክንያቱም ጤና ጉድለት ነው እንጂ እኔ በእውነቱ ደህና ነኝ ያለሁትና በዚሁ ምክንያት ሁላችሁም ያው በጸሎታችሁ እንደ አስቡን ደህና ሁኔታ ላይ እየደረስኩ ነው ያለሁት። አሁን እግዚአብሔር አምላክ ለሚመጣው ደግሞ በሰላም አቆይቶ ደረግ የሚገባውን ልንፈጽም ያድርግልን እና እግዚአብሔር አምላክ በቸርነቱ ይጠብቀን። ሁሉም ነገር መቼም የተሟላ የቅዱሳን በዓላት እንደዚሁ ለሚመጣው በሰላም እንደምናከብር ተስፋችን ነውና እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። ሁሉም ነገር በደህና በመፈጸማችሁ አባቶች፣ ወንድሞች፣ እህቶች ሁሉም በትክክል በተቃና ሁኔታ በመፈጸማችሁ እኔም ደስ ብሎኛል እና እግዚአብሔር ይባርካችሁ። እኔ ደህና ነኝ። ያው በተቻለ እንግዲህ ቀስ በቀስ ህመሙም እየተቃለለ ነው ያለው። በዚህ እንግዲህ እግዚአብሔር ፍጻሜውን ያሳየን እና እግዚአብሔር ይስጥልኝ። እንኳን እግዚአብሔር ሁላችን በሰላም አደረሰን፣ በዓላቱንም እንኳን በሰላም አስፈጸመን። አሜን። ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።